አብራችን ቆዩ በኢትዮጵያ ፕሪሚየር ሊግ ዜናችን እንጀምራለን የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ትላንት ሲጀመር በሸገር ደርቢ ኢትዮጵያ ቡና ድል ቀንቶታል ላለመውረድ በሚደረግ ትንቅንቅ ዛሬ 3 ተጠባቂ ጨዋታዎች በተመሳሳይ ሰዓት በተለያዩ የመጫወቻ ሜዳዎች ይደረጋሉ ተጨማሪ አለ ኢትዮጵያ መድን የሊጉ ሻምፒዮን መሆኑን ያረጋገጠበት የኢትዮጵያ ፕሪሚየር ሊግ ወሳኝ ምዕራፍ ላይ ደርሷል የ35ኛ ሳምንት ሁለት ምዕራፍ ግብሮች ትላንት ሲጀምሩ ተጠባቂው የሸገር ደርቢ በኢትዮጵያ ቡና አሸናፊነት ተጠናቋል የኢትዮጵያ ቡና የጨዋታ ቁጥጥር ባመዘነበት የትላንቱ ምዕራፍ ግብር ኢትዮጵያ ቡና በአማኑኤል አድማሱና ዲቫይን ዋቹኮ ግቦች 2-2 አሸንፎ ወጥቷል ኢትዮጵያ ቡና ትላንት ድል ማድረጉን ተከትሎም የውድድር ዓመቱ 17ኛ ድላቸውን ሲያሳኩም በ59 ነጥብ ሁለተኛ ደረጃነታቸውን አስጠብቀው ቀጥለዋል ቅዱስ ጊዮርጊስ በ45 ነጥብ 7ኛ ላይ ይገኛል የሊጉ ሻምፒዮን መሆኑን 3 ጨዋታዎች እየቀሩት ያረጋገጠው ሻምፒዮኑ ኢትዮጵያ መድን ሀዲያ ሆሳዕናን 3-2 አሸንፎ ወጥቷል ወገን የገዛኸኝ አቡበከር ሳኔና ረመዳን ዩሱፍ የመድንን 3 ግቦች ያስቆጠሩ ተጫዋቾች ናቸው ተመስገን ብርሃኑና ጫላ ተሽታ ደግሞ ለሀዲያ ሆሳዕና 2 ግብ አስገኝተዋል መድን ከ33 ጨዋታዎች የሰበሰበውን ነጥብም 7 አድርሷል በኢትዮጵያ ፕሪሚየር ሊግ ለመቆየት የሚደረጉ 3 ተጠባቂ ጨዋታዎችም በተመሳሳይ ሰዓትና በተለያዩ 3 ሜዳዎች ይከናወናሉ የሞር ስጋት ያለባቸው ፋሲል ከነማና አዳማ ከተማ እርስ በርስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚያደርጉት ጨዋታ ይጠበቃል በተጓዥ ደጋፊዎቹ ታጅቦ ያለፈውን ሳምንት ጨዋታውን ኢትዮ ኤሌክትሪክን በማሸነፍ ጣፋጭ 3 ነጥብ ያገኘው ፋሲል ከነማ በ41 ነጥብ 11ኛ ደረጃ ላይ ሆኖ ዛሬ በ38 ነጥብ በሊጉ ለመቆየት የሚፍጨረጨረውን አዳማ ከተማን ይገጥማል አዳማ ከተማ ሊጉ ወደ መቀመጫ ከተማው ከዞረም በኋላም ተከታታይ 4 ጨዋታዎችን ድል በማድረግ የመትረፍ እድላቸውን አስፍተዋል ዛሬ በሚደረገው ጨዋታ ላይም በሊጉ ለመትረፍ የራሱን እድል በራሱ ይወስናል አጼዎቹም ያለፈው ሳምንት አሸናፊነታቸውን ለማስቀጠልና ካሉበት አደጋ ለመላቀቅ ማሸነፍ ትኩረታቸው ነው አዳማ ፋሲል ከነማን ዛሬ እንደሚፈትነው ይጠበቃል ጥሩ የማጥቃት እንቅስቃሴ ያለው አዳማ ከተማ ካለፉት 4 ጨዋታዎችም 9 ግቦችን አስቆጥሯል አንድ ጊዜ ብቻ ደግሞ መረባቸውን አስደፍረዋል ይህ ጠንካራ የመከላከል ክፍልም ላጼዎቹ የፊት መስመር ተጫዋቾችም ከባድ ፈተና እንደሚሆንባቸው ነው የሚጠበቀው ጨዋታውም ቀን 9 ሰዓት ላይ ይጀምራል ሁለቱ ክለቦች 16 ጊዜ ከዚህ በፊት ተገናኝተው 9 ጊዜ አቻ ሲወጡ 5 ጊዜ ደግሞ ፋሲል ከነማ አሸንፏል ሁለት ምዕራፍ ግብሮቹ ላይ አዳማ ከተማ ከፋሲል ከነማ 3 ነጥብ ወስዷል ቢሸፍቱ ቅዱስ ጊዮርጊስ ሜዳ ላይ በሊጉ ለመቆየት ማሸነፍ ብቸኛው አማራጭ ሆነው ኢትዮ ኤሌክትሪክ መቻለን ይገጥማል ከሊጉ ሻምፒዮን ኢትዮጵያ መድን እንዲሁም ባህር ዳር ከነማና ከሐዋሳ ከተማ ጋር ብዙ ግቦችን በተጋጣሚዎቹ ላይ በማስቆጠር ጠንካራ የሆነውን መቻልን ይገጥማል በገብረ ክርስቶስ ቢራራ የሚመራው መቻል ያጥቂዎቹ የወጥነት ችግር ባስቆጠሩት የግብ መጠን ልክ ወደ ላይ መቀመጥ አልቻሉም የዛሬው ጨዋታ ለመቻል ደረጃውን ለማሻሻል ብቻ የሚጠቅመው ይሆናል በዘሪውን ሸንገታ ለሚመራው ኢትዮ ኤሌክትሪክ ግን የዛሬው ጨዋታ እጅጉን አስፈላጊያቸው ነው ከመቀሌና አዳማ ከተማ ጋር ተመሳሳይ 38 ነጥብ ይዘው ወደ ከፍተኛ ሊጉ ላለመውረድም ጫፍ ላይ ቆመው የዛሬ ጨዋታቸውን ይከውናሉ ኤሌክትሪክ ካለፉ 5 የሊጉ መርሃ ግብሮች ማግኘት ከሚጠበቅባቸው 15 ነጥቦች ውስጥም ያሳኩት 6ቱን ብቻ መሆኑ ደግሞ ጎራጅ ቀጠናው ላይ ተቀምጠው አጣብቂኝ ውስጥ ነው የዛሬ ጨዋታቸውን አሸንፈው በሊጉ ለመቆየት 9 ሰዓትን ይጠብቃሉ ወደ ከፍተኛ ሊጉ ቀድሞ መውረዱን ያረጋገጠው ወልዋሎ አዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ ጋር በወንጂ ሁለገብ ስቴዲየም 9 ሰዓት ይጫወታሉ ወልዋሎ ለመርሃ ግብር ማማያ ብቻ ጨዋታውን ያደርጋል መቀሌ ሰባ እንደርታ ሁለቱን የትግራይ ክልል ክለቦች ተከትሎ በሊጉ ተሰናባች ላለመሆን የዛሬውን ጨዋታ ማሸነፍ እጅጉን ይጠበቅበታል የአካል ብቃት አሰልጣኞች በእውቀት ላይ የተመሰረተ ስልጠና ሊሰጡ ይገባል ተባለ በባህር ዳር ከተማ ለሚገኙ የአካል ብቃት አሰልጣኞች የሙያ ማሻሻያ ስልጠና ተሰጥቷል መልሰው ጥበቡ ዝርዝር አለው የባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ እንዲሁም የአማራ ክልል ወጣቶችና ስፖርት ቢሮ ከባህር ዳር ዩኒቨርሲቲ ስፖርት አካዳሚ ጋር በመተባበር ባህር ዳር ከተማ ውስጥ የአካል ብቃት እንቅስቃሴ ስልጠና ለሚያሰሩ አሰልጣኞች የሙያ ማሻሻያ የአሰልጣኞች ስልጠና ተሰጥቷል እነዚህ ከ25 በላይ የሚሆኑ አሰልጣኞች በመሰረታዊነት የአካል ብቃት እንቅስቃሴ በተግባርና በንድፈ ሐሳብ የተደገፈ ስልጠና ባለፉት 15 ቀናት ከወሰዱ በኋላ ተመርቀዋል ሰልጣኞቹ የተሻለ ዕውቀት ያገኙበት እንደነበረ ሐሳባቸውንም ነግረውናል ስፖርት ባይዛዊ ሳይንስ ነው ደግሞ አርት ነው
እሱን ደግሞ ሰው ማረግ ያለበት አውቆ ነው ለምዶ ሰልጥኖ አሁን ተግባሩ የትኛው ንግራችን የትኛው ጋር አእምሯችንም የግራችን እንቅስቃሴ ያያችሁት ነበር እያንዳንዱ ነገር ምኑን ከየት ማድረግ እንዳለብን አውቀን እየሰራን ያለነው ነው። በጣም ጥሩ ስልጣና ነው እየሰለጠን ያለነው። ሁላችንም የምንሰራው ከዚህ ያለነው ወይ በስፖርቱ ላይ ያለን ወይ አሰልጣኞች ነን ወይ ተማሪዎች ነን ስፖርቱን እየወሰርን ያለንና በሰርቲፊኬት መሆናችን ስንወጣ በተሻለ እውቀትና የተሻለ ስልጣና አግኝተን በፕራክቲስም ሆነ በቲዮሪም ነው የተሰጠን ስልጣናው እውቀት የተደገፈ ስልጣና ነው የተሰጠና የተሻለ ነገር ለማህበረሰቡ እናበረክታለን ብዬ አስባለሁ። ስልጣናው ቀጣይነት ቢኖረው የበለጠ ሙያውን ማሳደግ እንደሚቻልም ሰልጣኞቹ ተናግረዋል። መሰል ስልጣናዎች አሁንኛ ለምሳሌ አንደኛ ደረጃ ነው የወሰድነው ሁለተኛ ደረጃ እያለ ይቀጥላል። ሁለተኛ ደረጃውንም ክልሉም ከተማ አስተዳደሩም ዩኒቨርሲቲውም ደግሞ እንዲሁ ተባብረው አሁንኛ ሁለተኛ ደረጃ ምንወስድበት ምክንያቱም አሁን ካወቅነው ደግሞ ሁለተኛ ደረጃ ስንወስድ ደግሞ ሌላ እውቀት ነው። መቼም ሰው ትምህርት አይቆም ሰው ማወቅ አለብን ገና ሌሎችንም ነገር ደግሞ እንደኛ ደግሞ ድሉን ያናገኝ ደግሞ አንደኛ ደረጃውን እንዲወስዱ ከዛ በኋላ በየሰፈሩ ሰዎቹ ስፖርትን የሚያሰሩ ሰው በስፖርት ጤንነቱን የሚጠብቅ አምራች ዜጋ ይሆናል ማለት ነው። ስለዚህ ቀጣይነት እንዲኖረው እንዳይቆም እንፈልጋለሁ ሌሎችም እንዲሰለጥኑ ማለት ነው። ያለኝ ምኞት ይሄ ነው። በጣም አስፈላጊ ነገር ነው። ምክንያቱም እኛን ከዚህ አንደኛ ደረጃ ነው የምንሰለጥነው ስንመጣ ከትምህርትም ይሁን ሌሎችም ከሚያሰሩት ያላወቁትን ነገር ነው መጥተው የተማሩ በቲዮሪም ተሰጥቷል ትምህርቱ ማለት ፕራክቲስን ብቻ ሳይሆን ቁጭ ብለን ተምረናል። በኒውትሪሽንም አለው እንዴት እናሰራለን ምናምን የሚለው ነገር ስላለ በስነ ስርዓት የተማርነው ነገር ስለሆነ ሁለተኛ ደረጃ ሶስተኛ እያለ ቢቀጥል በጣም እውቀት የተደገፈ ምክንያቱም ትምህርት አይቆምም ሁሌ አዳዲስ ነገር ስለምንቀበል እያደገ ቢመጣ ጥሩ ነው ያስባለሁ። ስልጣናውን ካመቻቹት አንዱ የባህር ዳር ዩኒቨርሲቲ ስፖርት አካዳሚ ነው። የአካዳሚው ዲን አቶ ሲሳይ አዱኛ ተላላፊ ያልሆኑ በሽታዎች በየጊዜው እየጨመሩ መምጣት የችግሩን አሳሳቢነት ለመቀነስ የአካል ብቃት እንቅስቃሴ የሚሰሩ አሰልጣኞችን ማሰልጠን መፍትሄ ነው ብለዋል። በተለይም ከተላላፊ ካልሆኑ በሽታዎች ጋር ተያይዞ ስርጭቱ እየሰፋ በመምጣቱ የጤና ችግሮች እየሰፉ ሶሾ ኢኮኖሚክ የሆነ ፋክተሩ እየበዛ በመጣ ቁጥር የአካል ብቃት አሰልጣኞችን በተገቢው መንገድ ማፍራት ይህንን ችግር ይፈታል ተብሎ በመታሰቡ አንድ ሁለተኛ ደግሞ ተማሪዎችም ስላሉን ተመራቂ ተማሪዎች ሰልጥነው ቢሄዱ የተሻለ የሥራ ዕድል የሚገኝበት ዘርፍ እንደመሆኑ በዛም ይሳተፋሉ ተብሎ ስለታሰበ ነው። በስልጣናው የተሳተፉት ሰልጣኞች ደግሞ የተለያየ እውቀትና ሙያ ያላቸው በመሆኑ ስልጣናውን በተሳካ ሁኔታ ለመስጠት ምቹ ነበር ብለዋል። ብዙ ጊዜ እንደዚህ አይነት ስልጣናዎች ሲመጡ የሰልጣኞች የአካዳሚክ ባክግራውንድ ብዙ ጊዜ እንደመሰናከል ይሆን ነበር። አሁን ግን በአብዛኛው ኮምፖዚሽኑ የተሻሉ የሚባሉ ሰልጣኞች ናቸውና የመጡት ሙያው ላይ ያሉ ናቸው። ከአሰልጣኞቹ ጋር በተገቢው መንገድ ኮሙኒኬት ማድረግ የሚችሉ ሰዎች ናቸው እና የመጣው ሰልጣኝ ቁጥርም ጥሩ ነው ያላቸው አካዳሚክ ባክግራውንድም ጥሩ ስለነበር የኛም የመደብነው ሰው በተገቢው መንገድ ስልጣናውን ሰጥቷልኝ ልጆችም የሚጠበቅባቸው ነገር ግራስፕ አድርገዋል ብለን እናስባለን። ከባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ የተወከለው አሰልጣኝ ጥበብ ወረት በበኩሉ ሰልጣኞች ማወቅ ያለባቸውን መሰረታዊ ነገሮች እውቀት የቀሰሙበት ነበር ብሏል። ካሁን በፊት የማያውቋቸው ነገር ነበሩ። ቅደም ተከተል የስልጣና ስነ ዘዴ ቅደም ተከተል የጤንነት ሁኔታቸው የእያንዳንዱ የጤንነት ሁኔታ ለምን ያህል ሰዓት እነዛ ሰዎች መስራት አለባቸው በጤንነት ሁኔታቸው አይነት ምን አይነት እንቅስቃሴ ነው ማሰራት ያለብኝ ሚለውን እያንዳንዱን ነገር ተግባር ላይ ያለውን ነገር አይተውታልና ወጣው በትክክል ሳይንሳዊ የሆነ ስልጣና ሰዎችን እንዳይጎዳ ሳይንሳዊ የሆነ ስልጣና ከዚህ ከወጡ በኋላ ይሰጣሉ ብለን እናስባለን። እነዚህ የሰለጠኑ ሰዎች